It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ሊቨርፑል በጣም አስቸጋሪ ነው። በጣም ይሄ ለመገመትም ራሱ የምትደፍረው አይነት ሽንፈት አይደለም ትላንትና ሊቨርፑል ያጋጠመው። አዎ ምንም እኔ የባለፈውን ሽንፈቱን በዚህኛው ያሻሽላል ያካክሳል ብዬ ተስፋ ያደረኩበት የሻምፒዮንስ እንደዚህ መቸገር ይቻላል እንዴ እንድትያረግሽ መቸገር አለ ያጋጠማል። ኤክስፕሌን ለማድረግ ሁሉ አንዳንዴ በጣም እንደዚህ የሚቸገራል እንዴ መሰለኝ። አዎ ይሄ በጣም ከባድ የሆነ ሁኔታ ውስጥ እንዳለ ሊቨርፑል የሚያሳይ ነው እና እግር ኳስ ላይ ደግሞ የተጫዋቾች የስነ ልቦና ጉዳይ እንዴት ያለ ተጽዕኖ እንዳለው በደንብ የሚያሳይ ይመስለኛል። የሊቨርፑልን ጉዳይ ከተመለከትን ተከታታይ ሽንፈቶችን ነው እያስተናገደ የሚገኘው። ከዛ በተጨማሪም ደግሞ በእያንዳንዱ ጨዋታ ላይ በተሸነፈ ቁጥር ተጫዋቾቹ የሚሰጡትን ማስተያየት አለ። አሰልጣኝ አርነ ስሎት ላይ የሚሰጠውም ሀሳብ በዛው ልክ በጣም የተለየ የሆነ ነው እና ምንድን ነው መፍትሄ ሳለው ወይ የሚል ጥያቄ ነው አሁን በተደጋጋሚ ሳስብ የነበረው ከሊቨርፑል ጋር በተያያዘ። በሳምንቱ መጨረሻ ላይ በነበረው ጨዋታ ብዙ ደጋፊዎች ተበሳጭተው ነበር። በጣም የሊቨርፑል ደጋፊዎች። እኛም አሁን የምነግርሽ ነገር ምን ያህል እንደምታምኘው አላውቅም እንጂ ካፌ ነው የነጠቅሽ። ይህንን እኔ እነሱን ሰዎች ነበር ሳስብ የነበረ። ለዚህ አለቅሱ በእርግጠኝነት ነው የምነግርሽ። አይሆንም እኮ በቃ ማለት የምትደነግጪው አንዴ ነው የምታለቅሽው አንዴ ነው እንጂ ቡድኑ በጣም እየደከመ በየተሸነፈ ቁጥር እምባም እሺ ብሎ አይመጣም። አይሆንም። አሁን ይሄ በሊቨርፑል ጉዳይ አሁን እየተመለከትን ያለ ነው በወጥነት መሸነፍን ነው በተከታታይ እንደውም አያስለቅስም። አዎ በቃ እየለመድክ ከሆነ የምትሄደው የሆነ ነገር ሁሌ የሚደጋገም ከሆነ እየለመድከው ትሄዳለህ። ለነገሩ አዲስ ከሆንክ ያው ጥፋቱ ያለው አንተ ጋር ይሆናል ማለት ነው። ተደጋጋሚ ነገር ስለሆነ አንድ አይነት ነገርን ያው መልመድ ደግሞ ተፈጥሯችንም ስለሆነ ለማንኛውም የውድድር ዓመቱ ሲጀመር ነው በደንብ የምናስታውሰው ሊቨርፑል ያደረጋቸውን ተከታታይ ጨዋታዎች ነበር የሚያሸንፈው። ከ7 ተከታታይ ጨዋታ በሁሉም ውድድሮች 7ቱንም አሸነፈና ባክ ቱ ባክ ሻምፒዮን ተብሎ ነበረ ስለ ሊቨርፑል መረጃ ሲሰጥ የነበረው እና ጉድለቱን አይተናል። ግን ያ ጉድለት በማሸነፍ ውስጥ ስለሆነ የበለጠ ጥንካሬ ተደርጎ ነበር የሚገለጸው። ምክንያቱም ከነድክመቱ ስላሸነፈ እያሸነፈ ድክመቱን ያሻሽላል ነው የነበረን እምነትም ከሊቨርፑል የሚጠበቀውም ነገር እሱ ነው። ግን ያ አይደለም የሆነው። አሁን ሊቨርፑል በውድድር ዓመቱ ከ71 ዓመት በኋላ በቃ ዘ ወርስት የሚባል ውጤት ነው እያጋጠመው የሚገኘው ተብሎ መረጃ እንደገና እየወጣ ነው የሚገኘው። 4-1 በሆነ ውጤት ነው የተሸነፈው በአንፊልድ ነው። ምን አይነት አስፈሪ ድባብ እንደሆነ ሁላችንም የምናውቀው ነው። ከዚህ በፊትም በነበረው ጨዋታ አንፊልድ ላይ እኮ ተሸነፈ በቀደም በፕሪሚየር ሊጉ። ልክ ነው እና በኖቲንግሃም ፎረስት ከ12 ጨዋታ 9 የተሸነፈበት የውድድር ዓመት ሆነ ማለት ነው። ይሄ ነው ለመጀመሪያ ጊዜ ከ1953-54 የውድድር ዓመት በኋላ ለመጀመሪያ ጊዜ እንዲህ አይነት በጣም አስከፊ የውድድር ዓመት ሊቨርፑል ማሳለፍ ጀመረ ተብሎ የተገለጸው። በዛ ላይ ደግሞ ተከታታይ ጨዋታዎችን ተሸንፏል። እነዚህን ተከታታይ ጨዋታዎች ሲሸነፍ እኔን የበለጠ የሚያስገርመኝ 3 እና ከ3 ጎል በላይ
እያስተናገደ ነው ሊቨርፑል። ይሄም አንድ ሌላ በጣም መታየት ያለበት ነው። ይሄም ለመጀመሪያ ጊዜ ነው ከዲሴምበር 1953 በኋላ ተብሏል። በእነዚህ በተከታታይ ጨዋታዎች ከ3 እና ከ3 በላይ ጎል ሲቆጠርበት ማለት ነው። በአጠቃላይ እንግዲህ በነበሩት ጨዋታዎች ላይ ተጫዋቾቹ አስተያየት ሲሰጡ ነበር እና እኔ ምንም ለዚህ ነገር መልስ የለኝም ብሎ አንድ አስተያየት ሲሰጥ የሰማሁት ከርቲስ ጆንስ ነው። ምንድን ነው አሁን ስለዚህ ነገር መናገር የሚቻለው? ምንም መልስ የለኝም፣ ኦነስትሊ የምናገረው ነገር በቃ መልስ እንደሌለኝ ነው እና በጣም ማውቀው ነገር ደግሞ አንአክሰፕተብል እንደሆነ ነው። በፍጹም ተቀባይነት የሌለው ውጤት ነው በሊቨርፑል በኩል እየተመዘገበ የሚገኘው የሚል አስተያየቱን እንደዚሁ እየሰጠበት ነው። ይህንን ጉዳይ በተመለከተ ግን ሌሎች የሊቨርፑል ተጫዋቾችም እንደገና የትንታኔ ባለሙያዎችም ሀሳብ እየሰጡበት ነው። ግን ብዙዎቹ በቃ ቅድም አሁን የአርሰናልን ጉብዝና ለመግለጽ ቃላቶች እየጠፉ ነው። በተደጋጋሚ ያልናቸውን ነገሮች ነው ምንጠቀመው ብለን እንዳነሳ ነው። ለሊቨርፑል ደግሞ ምንድን የሆነው የሚለውን ሀሳብ ለመግለጽ ቃላት እየጠፋብን ነው የሚል የደጋፊዎች አስተያየት ሁሉ በብዛት የተሰማበት ውጤት ነው ትላንትና የተመዘገበው። አው የሊቨርፑል ጉዳይ ጥያቄም አሁን ቅድም ያልነው ሚሽኑን የውድድር ዓመቱን ሚሽን ቀይሯል ነው። አሁን ደግሞ ማለት የሚገባን የሚመስለኝ ሊቨርፑልን በተመለከተ ጥያቄዎችም እየተቀየሩ ነው ያሉት። ለምሳሌ አሰልጣኝ አርነ ስሎት በዚህ ጊዜ እየተናገሩ የሚገኙትን ነገር ስለ ስራቸው እባረራለሁ ብዬ አላስብም፣ የሊቨርፑል አለቆች ያምኑኛል ብዬ አምናለሁ። ይኸውልሽ ወሬው ሲቀየር ማለት ነው። ገብቶሻል? አመላካች ነው አይደል? ይሄ አስተያየቱ ራሱ ጥያቄ የለውም። ምን አመጣው እንዲህ ያለውን ወሬ ስትይ የውጤቱ መጥፋት የውጤቱ መበላሸት ያመጣው መሆኑን ነው የሚያሳየኝ ለእኔም ይሄንን ነው የሚያሳየኝ። ስለዚህ ይሄንን በተመለከተ የምናነሳው ነጥብ የሚመስለኝ የመጀመሪያው አሰልጣኝ አርነ ስሎት አሁን እየታመኑ አይደለም በሊቨርፑል። ምክንያቱም አሁን ሊቨርፑል አንደኛ ሲጀመር እንደዚህ ያለ የበዛ ተከታታይ ችግር ውስጥ መግባት አልነበረበትም። የሊቨርፑል እኮ ግቡ የነበረው እኮ በ1970ዎቹ እና በ1980ዎቹ የነበረውን ሀያል ሊቨርፑል አሁን በዚህ በ2020ዎቹ ላይ እንዲደገም ማድረግ እኮ ነው። ይህንን መድገም ብሎ የመጣ ሊቨርፑል ማንም እየተነሳ እንደዚህ ያለ ውጤት የሚያስመዘግብበት እንደዚህ ያለ ድል የሚያስመዘግብበት ወደ መሆን ሲመጣ ያውም ያንን የሚያህል ሂውጅ ኢንቨስትመንት ተደርጎ ትክክል አይደለም። በቃ ስለዚህ በአርነ ስሎት የሚፈታ ቢሆን ኖሮ ይሄ ችግር እስካሁን ይፈታ ነበረ። አሁን የጠቀስሽው ቁጥር እኮ ያስደነግጣል። ከመጨረሻዎቹ 12 ጨዋታዎች በ9 ተሸነፈ እያልሽ እኮ አሁን የምናነሳው ሀቅ እኮ ያስደነግጣል። ለሊቨርፑል እኮ የማይሆንና ለሊቨርፑል መሆን የማይገባው እኮ ነው። ሊቨርፑል በሜዳው ያደረጋቸውን ያለፉትን 2 ጨዋታዎች እኮ በሁለቱም ተሸነፈ። በሁለቱ እኮ 7 ጎል ገባበት። አሁን እኮ የምናነሳው ስለ ሊቨርፑል ኢንዲቪጁዋል ተጫዋቾችን ብናነሳ ለምሳሌ የአሁኑ አርነ ስሎት ሜዳ ላይ አፕላይ የሚያደርጉት የጨዋታ ሲስተም እውነት አሌክሳንድር አይዛክን እና አሌክሳንድር አይዛክ ውስጥ ያለውን አቅም ለሊቨርፑል እንዲጠቅም ማድረግ የሚችል ነው ወይ? ኮስችን በኮስችን ነው እኮ በቃውን ጥያቄ በጥያቄ እኮ ነው። ኢብራሂማ ኮናቴ ጨርሷል። ስለ ቨርጂል ቫንዳይክ በትላንትናው ልክ መመስከር እኮ አትችይም። ሊቨርፑል ቤት ምንድን ነው ያልተበላሸው ነገር? ሊቨርፑል ቤት በየጨዋታው ላይ በሊቨርፑል ላይ የሚወሰዱት የበላይነቶች፣ በሊቨርፑል የሚታየው ደግሞ ማቃት ከልክ ያለፈ እና ከቁጥጥር ውጪ የሆነ ነው። አሁን ብታለቅሺ ይሳቅብሻል። ይሄ አያስለቅስም። እውነት ለመናገር አሁን በቀደም በኖቲንግሃም ፎረስት ሲሸነፉ ሲያለቅሱ ምናምን ድምፃቸውን ጭምር እያሰማን ነበር አይደል? ጥያቄ ስለነበራቸው ነው። እንዲህ ባለው የትናንትናው የፒኤስቪ ጨዋታ ላይ መልስ ለመስጠት የሚረዳ ከሆነ አይነት ነገር መሰለኝ ጉጉታቸው የሊቨርፑል ደጋፊዎች። ነገር ግን ሌላ ተስፋ የሚያስቆርጥ አንቺ በእናትሽ በምን ትቀበዋለሽ? አሁን ሊቨርፑል ሜዳ ላይ አንፊልድ ላይ ፒኤስቪ አይንሆቨን መጥቶ 4 ጎል አገባና 4-1 አሸንፈው የሚለውን ነገር ምን ብለሽ ትቀበዋለሽ እንዴ? ማንም ሲጠፈጥፈው የነበረው ኖቲንግሃም ፎረስት እኮ ነው 3 ጎል ያገባበት ዊዝ ክሊን ሺት እንዴ! ይሄ በጣም 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 ከባድ ነው የሚሆነው። ስለዚህ ይሄንን እና አሁን አርነ ስሎትን በተመለከተ የሚነሳውን ጥያቄ ለስራዬ አልጨነቅም አለው። ከጨዋታው በኋላ እባረራለሁ ብዬም አላስብም አለው።
እና የባለቤቶቹ አመኔታ እንዳለኝ ነው የሚሰማኝ የሚል አስተያየትን ሰጥተዋል። ደጋፊ ያምናል ወይ? የገለልተኛው የእግር ኳስ ወዳጅ ያምናል ወይ? የባለሙያዎች እምነት አለ ወይ? በቃ ይህንን ሰው በዚህ መንገድ ማመን በጣም ከባድ ነው። ግን ዘለቅ ብለው ደግሞ ወደ ውስጥ ሲገቡ የአርነ ስሎትን ሀሳብ ፍለጋ የተሻለ ነገር የማድረግ ግዴታ ውስጥ እንዳለው ግን ይሰማኛል አሉ። እንዴ እስካሁን ካላደረግ አታረገው። በእውነቴን ነው የምልሽ። ሊቨርፑል እየተዋረደ ኢንተርናሽናል ብሬክ ሲመጣ የተሻለ ነገር ለማድረግ ያንን መዘጋጃ ካላደረግሽው፣ ተጫዋቾች ባይኖርሽም እኮ ሀሳብ አዘጋጅተሽ ትጠብቂያቸዋለሽ። ከዛ እንደገና የሊቨርፑል መቸገር ቀጥሎ ሌላ ኢንተርናሽናል ብሬክ መጣ። ተስፋ እኮ ይደረጋል። አርነ ስሎት ገባቸው፣ አርነ ስሎት ተረዱት፣ አርነ ስሎት አሁን አውቆታል። ስለዚህ ከዚህ በኋላ ሊቨርፑል እንደገና ያገግማል፣ እንደገና ይነሳል የሚል ነገር ነው እኮ የሚነሳው። ስለዚህ አሁን ከርቲስ ጆንስ የተናገረውን ነገር ብትወስጂ በቃ ምን ብዬ ልግለጸው እኮ ነው የሚለው። እሱን ኮት ያላደረገ ሚዲያ የለም። ለምን ኮት እንዳደረገው ልንገርሽ። ለምን የእሱን አነጋገር እንደወሰደ ወይም የእሱን እንደ ጥቅስ እንደወሰደ ሚዲያውም የሚናገረው ነገር ስለሌለ የሁሉም ሀሳብ ስለሆነ ኤግዛክትሊ ምን ብለሽ ትገልጫዋለሽ? ከባድ ነው። ይህ ስለሆነ በዚህ ምክንያት ምናምን ብሎ አስተያየት ለመስጠትና ለማብራራት በጣም ይቸግራል። መጀመሪያዎቹ የሊቨርፑል ሽንፈቶች ላይ ልክ ነው ምክንያት እንሰጥ ነበር። ምክንያቱ ማለት ሊቨርፑል በፊርማው ላይ ተሳስቷል፣ ባላንስ አይደለም ቡድኑ፣ እንደዚህ አይነት የሚል አስተያየት ተሰጥ ነበር። ያ የሚያስኬድ ነው። ግን ከዛ በላይ ደግሞ የሆኑ ችግሮች ሲመጡ ማለት አሁን በመከላከል ብቻ ላይ ክፍተት አይደለም እየታየ የሚገኘው ሊቨርፑል ላይ አጥቂዎቹ፣ እያንዳንዱ የሊቨርፑል ተጫዋቾች ላይ የሚታየው ስሜት በዚህ ልክ ተዳክሞ ስታይ ያንን ምክንያት እየጠቀስክ ለመቀጠል በጣም ትቸገራል። የመጀመሪያዎቹ ጊዜያት ላይ እንዳልኩት ሊያስኬድ ይችላል። ከዛ በኋላ ግን በፒኤስቪ 4-1 መሸነፍ ሲመጣ፣ በኖቲንግሃም እንደዚህ ሲመጣና ሜዳ ላይ የሚታየው እንቅስቃሴና ሜንታሊቲ ደግሞ በጣም ተዳክሞ ስታይ ያንን ነገር ኤክስፕሌን ለማድረግ በጣም ትቸገራለህ። ለዛ ነው እንዳልከው የከርቲስ ጆንስ አስተያየት የሁሉም ስለሆነ ሁሉም እየተቀባበለው ያንን አስተያየት ይህንን ማብራራት አይቻልም የሚል ነው። ግን አርነ ስሎት ላይ የተፈጠረው ስጋት ግን በጣም አድጓል፣ በጣም ጉልበት አግኝቷል። ይህንንም መረዳት ይቻላል ነው። ጥቂት ነጥቦች ስለ ማን ዩናይትድ እናንሳ። ማንቸስተር ዩናይትድ ቤት እንግዲህ በቀደሙ የኤቨርተን ሽንፈት መጠነኛም ቢሆን የቁጣ ስሜት፣ የቁጭት ስሜት የተፈጠረ ይመስለኛል። ግን ዩናይትድ ቤት አሁንም በአሰልጣኝ በአሰልጣኝ ሩበን አሞሪም የመመካት ነገር ግን አለ። ሩበን አሞሪምን መደገፍ፣ ሩበን አሞሪምን ማገዝ ያስፈልጋል ብሎ የማመን ነገር እንዳለ ፊል አረጋለሁ። ይሄንን የምትረጁ በምንድን ነው? ሩበን አሞሪምን በተመለከተ የሚችለውን በሙሉ እያደረገ ያለ ነገር ግን ደግሞ በተጫዋቾች ዝውውር በሚገባው መጠን ያልተደገፈ እንደሆነ ነው የሚያስቡት። ስለዚህ ማንቸስተር ዩናይትድ ሳልቻኮል ጥር ላይ ካገኘው ተጫዋቾችን እገዛለሁ፣ ግን ሳልቻኮል ክረምት ላይ አሞሪምን በደንብ በዝውውር ለመደገፍ እና ቡድኑ እንዲጠናከርለት ለማድረግ እሰራለሁ የሚል ነገር ነበራቸው ዩናይትዶች። አሁን የዩናይትድ ሀሳብ የተቀየረ ይመስለኛል። ለምንድን ነው የተቀየረው? አዩት ክፍተቱን። ኤቨርተን ጋር በነበረው ጨዋታ የማንቸስተር ዩናይትድ አንድ የተጫዋች ቁጥር ብልጫ ኖሮትም ያውም 80 ያህል ደቂቃ እና ከዛ በላይ ከተጨመሩት ከሆነ ኒውሜሪካል አድቫንቴጅ ወስዶም በኤቨርተን 1-0 በሆነ ውጤት ተሸንፏል። ኦልትራፎርድ ላይ መሆን የለበትም እና ለምን ሆነ ሲባል ያሉት ተጫዋቾች እንደዚህ ያለውን አጋጣሚ ለመጠቀም የሚያስችሉ ሆነው አላገኘዋቸውም ነው የማንቸስተር ዩናይትድ የተጫዋቾች መልማይ ተጫዋቾች ዝውውርን በተመለከተ የሚሰሩት እንደነ ዊሎክስ ያሉት የደመደሙት። ስለዚህ ማንቸስተር ዩናይትድ ጥር ላይ በደንብ ተጠናክሮ ወደ ዝውውር ይገባሉ ከሚባሉት ክለቦች ተርታ አንዱ አድርጋችሁ ውሰዱት ተብሎ ትናንትና ሌሊት ጀምሮ ዛሬ ጠዋት ማንቸስተር ዩናይትድ ሾርት ሊስቶችን አዘጋጀ። ምን የሚያደርጉ በክረምት ሳይሆን በጥር ዩናይትድን እንዲቀላቀሉ የሚደረጉ ተጫዋቾች የቱ ጋር? የመሃል ክፍሉን። ለምን? መሃል ክፍሉ ላይ ማንቸስተር ዩናይትድ እየተበለጠ ስለሆነ። ይህንን ሰውዬ መውቀስ የሚቻለው በሚገባ ያገዝነው ዕለት ነው።
በሚገባ ሳናግዘው ቡድኑን ሳናጠናክርለት ኤሪክ ቴን ሃግ አበላሽቶት የሄደውን ነገር ለማስተካከል ሰፊ ስራ ሳንሰራ ውጤቱን አምጣ እያሉ መጮህ በጣም ከባድ ነው፣ በጣም አስቸጋሪ ነው፣ መሆን የለበትም። ስለዚህ መጀመሪያ ለማገዝ እንስራ የሚል ነገር ተነሳ። አሁን ትልቁ ጥያቄ የሚሆነው ማንቸስተር ዩናይትድ እንደ ቅድ የሚይዛቸው ተጫዋቾች አቬላቢሊቲ ነው። እኔ ማንቸስተር ዩናይትድ ባያባክነው በጣም ደስ ከሚለኝ አጋጣሚ መካከል አንደኛው የሴሚኒዮ ነው። ሴሚኒዮ በዚህ ጥር ያለ ክለቡ ያለ በርንመዝ ፈቃድ እና ስምምነት ማንቸስተር ዩናይትድን መቀላቀል ይችላል። ውል ማፍረሻ አለው። ዕድሜው 25 ነው። የሚከፈለው ለማቲያስ ኩኛ ለብሪያን ኤምቤሞ የተከፈለውን አካባቢ ነው። ከብሪያን ኤምቤሞ ያንሳል፣ የማቲያስ ኩኛ አካባቢ ነው። የዚህ ልጅ አቅም በማቲያስ ኩኛ ሌቭል የሚጠቀስ ነው። ይሄንን ልጅ ማስፈረም አሁንም ድረስ አልበርድ ላለው የማንቸስተር ዩናይትድ የኤክስጂ ዲፈረንሺያልስ ክፍተት የሚፈጠሩት የግብ ምርጥ አጋጣሚዎች ወይም ለጎልነት የሚጠበቁ አጋጣሚዎችና ማንቸስተር ዩናይትድ አክቹዋሊ የሚያስቆጥራቸው ጎሎች መካከል ያለውን ክፍተት ለመሙላት ዩናይትድ አጥቂው ላይ ፊት መስመሩ ላይ ሰርቼ ጨርሻለሁ የሚል ከሆነ ኖ አልጨረሳችሁም ብለን እንድንናገር የሚያስችል ከፍተኛ ክፍተት ነው ያለው። ዚርክዚ የተሰጠው ዕድል አየ ነው አይደል? ቤንጃሚን ሼሽኮን አየ ነው አይደል? እነዚህ ዚርክዚን ይዘሽ እየቀጠልሽ እነ ቤንጃሚን ሼሽኮ እስኪም በስሉ ድረስ ማንቸስተር ዩናይትድ ዋጋ እየከፈለ እና እየተጎዳ ይቀጥል ወይንስ ተጨማሪ ኢንቨስትመንት እዚህ ቦታ ላይ ያስፈልጋል? ማንም ቢሆን ከአርሰናል መማር አለበት። አርሰናል አደረገ ብዬ የማምነውን ነገር ልንገርሽ። ጉድለቱን አወቅ ምንድን ነው ብሎ ጠየቀ። 3 ሁለተኛ ወጣውበት ምክንያት ምንድን ነው? 2 ሲቲ 1 ሊቨርፑል ለምን በለጡ? ምን ሲሆን ነው የምቸገረው አለ። ዋና በሚባሉ ተጫዋቾች ከሊቨርፑል አንስም፣ ዋና በሚባሉ ተጫዋቾች ከሲቲ አንስም። ከሲቲ ጋር መፎካከር ይችላሉ፣ ሲቲ ላይ የተሻለ ውጤት እያመጡ ስለነበረ። ከሊቨርፑል ጋር መፎካከር ይችላሉ፣ ከሊቨርፑል ጋር ጥሩ ውጤት እያመጡ ስለነበረ። ነገር ግን እነዚህ ዋና የሚባሉ ተጫዋቾች ያቃታቸው ዕለት፣ እነዚህ ዋና የሚባሉ ተጫዋቾች የተጎዱ ዕለት አርሰናል ተክቶ የሚያስገባቸው ተጫዋቾች የሉትም። ይሄ አይደንቲፋይ ተደረገ። የቱ ጋሉ? ሁሉም ጋር ማለት በሁሉም የመጫወቻ ቦታ ላይ 3 years or 4 years back እኮ አርቴታ የሚናገረው ነገር በእያንዳንዱ መጫወቻ ቦታ 2 ስፔሻላይዝ ያደረጉ ተጫዋቾች ቢኖሩኝ ይል ነበር እኮ። በአንዴ ስለማይቻል አልተደረገለትም እንጂ ይል ነበር እኮ። በእያንዳንዱ ቦታ ላይ ስፔሻላይዝ ያደረጉ ተጫዋቾች ማለት ምን ማለት እንደሆነ አውቀሻል ሳምሪ? እሱ ማለት እኮ ቪክቶር ዮኬሬሽ ሲጎዳ ሜሪኖን ማስገባት ማለት አይደል። ቪክቶር ዮኬሬሽ አጥቂ ነው፣ አጥቂውን ሊተካው የሚገባ ሌላ አጥቂ ነው። ስፔሻላይዝ ያደረገ ምን ላይ? ጎል ማስቆጠር ላይ እንጂ ሜክሺፍት ስትራይከር መጠቀም ማለት አይደለም። አሁን አርቴታ የዛ ነገር ባለቤት። ስለዚህ ማንቸስተር ዩናይትድ፣ ሊቨርፑል አይነት ቡድኖች ከዚህ የአርሰናል ዝውውር አፈጻጸም በደንብ መማር አለባቸው። ማንቸስተር ዩናይትድ ዊዝ ዚስ ሊሚትድ ሪሶርስ ገንዘብ እንደ ልቤ የለኝም እያለ ገንዘብ እንደ ልቡ እንደሌለው በእነዚህ ፋይናንሻል ሩሎች ተጠፍሮ እንደተያዘ የምናቅ ከሆነ ሲያወጣው በጣም መጠንቀቅ አለበት። በጣም ነው መጠንቀቅ ያለበት። ሲገዛ 70 ምናምን ሲሸጥ 15 የሚባል ነገር መቀጠል የለበትም ማንቸስተር ዩናይትድ ቤት። ለምንድን ነው እንደዛ የሚሆነው? በ70 እየገዛሽ በ30 የሚገዛሽ የምታጭው ለምንድን ነው? ፖይንት ገብቶሻል? ያሁን በልመና እኮ በ30 ውሰዱልኝ ምናምን የምትይው በልመና እኮ ነው። እሱም እኮ አልተቻለም። አውሰኝና አይቸው እያሉ እኮ ነው የሚወስዱ። ሲገዛ ግን ማንቸስተር ዩናይትድ 70፣ 75፣ 65፣ 68 ይከፍላል። እነዛን ተጫዋቾች 2 ዓመት አቆይቶ በ20 መሸጥ ከተቸገረ ከባድ ነው። አሁን ዚርክዚን ማን እንደሚገዛው እናያለን። ወይ ደግሞ ለራሱም አልተጠቀመበት እኮ እሱ አይደለም የሚሸጣቸው እኮ ስላልተጠቀመባቸው ምላ እስካሉ ድረስም ቢሆን ከነሱ የሚፈለገውን አይነት አገልግሎት እንኳን አላገኘም። እንደው የተመጣጠነም ባትለው
ደህና የሚባል አገልግሎት እንኳን አላገኘም። ከዚርክዚም ከራስመስ ሆይሉንድም ብትል እኔ ማንቸስተር ዩናይትድ አንዳንዴ ይሄ ተሳሳት ተብሎ የተፈረደበት ብሎ ነው ይመስለኝ። እውነቴን ነው የምነግርሽ። ራስመስ ሆይሉንድ ለእኔ ለአበበ ግዴ ገብቶኛል አሁን መሸጥ እንዳልነበረበት። ዊሎክስ ይህንን ምን እንደሚሰውርበት እኔ አላውቅም። ሰው እንዴት ዚርክዚን አስቀምጦ ራስመስ ሆይሉንድን ይሸጣል? እንዴት ይህንን ቤንጃሚን ሼሽኮን ከማስፈረም መሀል ክፍሉን አጠናክረው ራስመስ ሆይሉንድ ከነ ብራያን ኤምቤሞ እና ከነ ማቲያስ ኩኛ ጋር አንድ የውድድር ዓመት እድል ቢሰጠው ምናምን እኮ ስንል ነበር። ታስታውሺ? በደንብ አስታውሳለሁ እንጂ ሼሽኮም እንዲህ ይሆናል የሚል ግምት አልነበረም አይደል? አልነበረም። ግን ያኔ አስተያየት ሲሰጥ ነው ያኔ አስተያየት ሲሰጥ ቤንጃሚን ሼሽኮን አሳንሶ በማየት አልነበረም እኮ ለማንቸስተር ዩናይትድ ምን ያስፈልገዋል በሚለው ነው ያለው። የተገደበ ነገር ነው፣ ትንሽ ነገር ነው ያለው። ያችን ትንሿን ነገር እንዴት በትክክል ይጠቀምባት የሚል ጥያቄ ሲነሳ በትክክል ለመጠቀም ማንቸስተር ዩናይትድ መሀል ክፍሉን አጠናክሮ ራስመስ ሆይሉንድን አቆይቶ የተሻለ ቡድን መገንባት ይቻላል። ምክንያቱም ልጁ ሬዲ ነኝ እያለ ነው። ምክንያቱም ልጁ ሬዲ መሆኑን አሞሪም ራሱ እየመሰከረ ነው። አሁን ይህንን ያነሳንበት ዋነኛው ምክንያት አሁንም ወደ ገበያ የሚገባ ከሆነ ያለችዋን ገንዘብ እንደገና በትኖ ምኑን ከምኑ ላርገው እንዳይመጣ አሁንም ቢያንስ መማር አለባቸው ነው። ለዛ ነው አርሰናልን እየጠቀስን ያለን። ጉድለትሽን ለይው፣ ጉድለትሽን የሚሞሉ ተጫዋቾችን ነው ፈልገሽና አሳደሽ መግዛት መቻል ያለብሽ። ዩናይትድ ስቲል ታላቅ ክለብ ነው። የማንቸስተር ዩናይትድ ታላቅ ክለብነት ረድቶ ተጫዋቾች ሲፈለጉ እንዲሆኑማ ዩናይትድን መቀላቀል አልፈልግም አላሉ። ለማንቸስተር ዩናይትድ መጫወት እድል ነው፣ ክብር ነው እያሉ ነው የማንቸስተር ዩናይትድን ጥያቄ በጉጉት የሚቀበሉት። ኤምቤሞንም ኩኛንም ምናምን ስቶች ራሱን ሼሽኮን። ስለዚህ ያው የማንቸስተር ዩናይትድ የዝውውር ጉዳይ በጣም በጥንቃቄ መታየት አለበት። ቢያንስ ከነዚህ ካለፉት ልምዶች የተማረውን ማንቸስተር ዩናይትድ መመልከት ይገባናል እና የተጫዋቹ ዝውውርም ላይ እነማንን ማስፈረም እንዳለበት የሚያወጣው ዋጋም ላይ እንግዲህ ትልቁን ትምህርት መውሰድ እንዳለበት ነው መረዳት የሚገባው። ምን አይነት እንቅስቃሴዎች እያደረገ ነው የሚለውን ያው በተከታታይ እናቀርባለን። ግን ደግሞ የሚወሰኑት ውሳኔዎች የበለጠ ስሜት የሚገዙ ናቸው ብዬ ነው ማስበው። አድማጮቻችን እናመሰግናለን አብራችሁን ስለነበራችሁ። ኢትዮጵያ ለዘላለም ትኖር።